የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ አምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ጌታ አባቴ ተመስገን ተመስገን ተመስገን። ጌታ ለኔም የቃልን ደጅ ከፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ከፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውክ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው፣ በጌታ በኢየሱስ ስም የተመታው፣ በጌታ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም፣ በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል የእስልምና ወንጌል አምላኬና አባቴ ከ600 ዓመት በኋላ የመጣው ፍጥጥ ብሎ አይኑን ፈጥጦ የመጣው ስቅለትን ሞትና ትንሳኤን ቤዛህን ልጅነትህን አምላኬና አባቴ በአብ በወልድ በመንፈስ ቅዱስ ላይ የሚነሳውን ጥያቄ ሁሉ በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። አምላኬና አባቴ ካንተ አፍ በወጣው አንተ ባስተማርከው ትምህርት ላይ የሚቃወም ያለ የክርስቶስ ተቋሚ መንፈስ በጌታ በኢየሱስ ስም የተመታ ይሁን። ልዩ የሆነ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ አምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ይሄ የጣዖት አምልኮ የአረቡ ትራዲሽን የአረቡ ባህል የአረቡ አምልኮ በጌታ በኢየሱስ ስም በዓለም ላይ ይታሰር። አምላኬና አባቴ ያቺ ምድር አይውረሳት። አምላኬና አባቴ ኢትዮጵያ እጆቿን ወደ እግዚአብሔር ዘርጋለች ተብለ ራስህ በቃል አስነግረሃል። እጃችንን ዘርግተን ወደ አንተ እንጸልያለን። አምላኬና አባቴ ያቺ ምድር በጠላት ኃይል አትሸፈንም። አምላኬና አባቴ ያቺ ምድር በሰይጣን አሰራር አትያዝም። አምላኬና አባቴ ጠብቃት። ነገር ሁሉ ካንተ ባንተ ላንተ ነውና ላንተ ብቻ ክብር፣ ምስጋና፣ አምልኮ እናቀርብልሃል በጌታ በኢየሱስ ስም አሜን። አሁን ግን ወደ ቁርአን ስንመጣ ባይብል ኤንድ ቁርአን ከማለታችን በፊት መጀመሪያ የእስልምና ትራዲሽናሊ ኢስላሚክ ሶርስ የሆኑትን 6 መጽሐፍቶች እናያለን ማለት ነው። ስንት አሉ? 6 መጽሐፍቶች አሉ ማለት ነው። እነዚህ 6 መጽሐፍቶች ምንድናቸው የሚለው ነገር አንድ በአንድ እናያለን። በእስልምና ውስጥ አንደኛ ቁርአን ነው። ሁላችሁም የምታውቁት መጽሐፍ ነው። ቁርአን ነው አንደኛ። በቃ እነዚህን 6 መጽሐፍቶችን ካገኛችሁ እስልምና ከዚህ ውጪ አይደለም። ከዚህ ውጪ ከሌለ ግን መረጃ የሚባል ነገር የላቸውም በራሳቸው። ለዛ ነው ብዙ ጊዜ ማፋጠጣቸው። አሁን አዳዲስ ሙፈሲሮች መጥተዋል ራሱ እንዲህ ለማለት ፈልገው ነው እያሉ ራሳቸው ይላሉ። ማን በላለ ከእስልምና መጽሐፍት ውስጥ አትውጣ በመረጃ አውራ ነው እኛ ሙስሊሞች የምንለው። እነዚህ 6 መጽሐፍቶቹ የመጀመሪያው ቁርአን ነው። ሁለተኛው ሐዲስ የሚባለው ነው። የመጀመሪያው ሁለተኛው ሐዲስ የሚባለው ነው። ሐዲስ ሶስተኛው ሲራ የሚባለው ነው። አንድ በአንድ መጣበታለሁ። ሶስተኛው ሲራ የሚባለው ነው። ሶስተኛው ሲራ። አራተኛው ተፍሲር የሚባል ነገር አለ። ተፍሲር ተፍሲር። አምስተኛው ፊቅ የሚባል ነገር አለ። ፊቅ። ስድስተኛውና የመጨረሻው ፉቱህ የሚባል አለ። ፉቱህ ብላችሁ ጻፉ። ፉቱህ። እስቲ አንድ እነዚህን ሊድባቸው ትንሽ ኮንሴፕቱን እንድትይዙ 6616 አያቶች አሉት። 114 ደግሞ ሱራዎች አሉት። 30 ጁዞች አሉት። ይሄ ባጭሩ ለመግለጽ ነው። የምታውቁት ነው ብዙ ጊዜ ስላስተማርኩኝ ማለት ነው። ሁለተኛው ሐዲስ የሚባል ነገር አለ። ሐዲስ የሚባለው ነገር ሴይንግ ወይም ንግግር ማለት ነው። ሐዲስ ማለት ንግግር ማለት ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር፣ የኖሩበት ኑሮ፣ ያስተማሩት ትምህርት ጥንክር ነው እና ሐዲስ
ሻላክ እንደገና ነቅላለሁ። እኔ ከ200 በላይ የሆኑ ጥያቄዎች አሉ በቃኔ ራሴ ማውቃቸው። በቃኔ ከ200 በላይ የሆነ ጥያቄ አለኝ እስልምና ላይ በተመለከተ ማለት ነው። ያ ጥያቄ ከተመለሰልኝ በእውነት ወደ እስልምና እመለሳለሁ። ሻላክ እንደገና ነቅላለሁ። ምን ችግር የለውም መዋየት ይችላለሁ። ይሄ መሳች ሪሶሉሽን ላይ በቃሌ ማውቃቸው ነው ማለት ሞት ያደረጉትን ተውት። በቃሌ ከ200 በላይ የሆነ ጥያቄ አለኝ እስልምና ላይ በተመለከተ ማለት ነው። ያ ጥያቄ ከተመለሰልኝ በእውነት ወደ እስልምና እመለሳለሁ። ሻላክ እንደገና ነቅላለሁ። ነብዩ መሐመድ ሰይጣን አለብኝ ብለዋል ባለበታቸው። ሰይጣን አለብኝ ካሉ ሰይጣን ካለባቸው እሳቸው እንዴት አድርገው በምን አይነት መልኩ የፈጣሪ ነብይ የፈጣሪ መልእክተኛ ሊሆኑ ይችላሉ ብለን ጥያቄ ነው የምናቀርበው። ይኸው መመለስ ሳይቻል ሲቀር ግን ያለው አማራጭ ምንድን ነው? ትሳደባላችሁ፣ በስነ ስርዓት አይደለም የምታወሩት፣ የተለያየ ነገር ይባላል። መልስ ነው እኛ የምንፈልገው። ተግባባን? መልስ ብላችሁ ጻፉ። መልስ ነው የምንፈልገው። መልስ ነው የምንፈልገው። ሌላ ነገር አለ። መልስ እንግዲህ በፊት ሙስሊም አይደለም ብለው ለሚናገሩ ሰዎች የተሰጠ መልስ ነው። ሁለት ሰዎች ነበሩ እዚህ እኔን ሲከራከሩ ነበረ። ሙስሊም አልነበረም ብለው እኔ ደግሞ መረጃ አለኝ ብዬ ያው ሙስሊም እንደነበረና በኋላ ላይ ወደ ኦንሊ ጂሰስ የሚባለው ሃይማኖት እንደመጣ ምክንያቱም ኦንሊ ጂሰስ በትሪኒቲ ስለማያምኑ ኢየሱስ አብ ነው፣ ኢየሱስ ወልድ ነው፣ ኢየሱስ መንፈስ ቅዱስ ነው ብለው ስለሚያምኑ ለሱ ለአእምሮ የተመቻቸለት ሃይማኖት ሆኖ ስላገኘው ወደዛ ሃይማኖት ውስጥ ሄዶ እንትን ሲያደርግ ነበረ። ቁርአንና ሐዲስን ነብዩ መሐመድን እንትን እያደረገ ነበረ፣ እየተቸ ነበረ ማለት ነው። ባቢሎን መብረቁ ይሄ ጲላጦስ ምንድነው? የጲላጦስ ነው። ማን ነው? ጲላጦስ የባቢሎን ሐዋርያ፣ መብረቁ የሚባለው የባቢሎን ሐዋርያ፣ ኦፓል የባቢሎን ሐዋርያ። ሉክ ዝም ብላችሁ ተመልከቱ። መሪያቸው ከጀርባ ኡስታዝ ዋይድን የሚዘውረው አለ። ሰውየውን ታቁት ይሆናል ወይንም አታቁትም። ያቁታል፣ እነዛ ያቁታል። ክርስቲያኖች አታቁትም። ከኋላ ያለው ሰውዬ ማን ይታያችኋል? ከላይ ጭንቅላቱ ማን ነው? ኡስታዝ ዋይድ። እንዴት እንደሆነ ግልጽ ላረግላችሁ ነው። ይገባችኋል አሁን ስናገር ማለት ነው። ይሄ እቺ ከታች ያለችው እንኳን ብዙ እንትን አትልም እና ባቢሎን እነዚህ ሶስቱ ኢቲስቶ ነው መጡ መጀመሪያ ማለት ነው። ቲክቶክ ላይ ሶስቱም እኩል ነው ቲክቶክ አካውንት ከፍተው የመጡት። ሶስቱም ፓልቶክ በሚባል የሶሻል ሚዲያ ዌብሳይት እና ፌስቡክ በሚባል ዌብሳይት እስልምናን ተቀብለዋል። እቺኛዋ መሀል ያለችዋ ኦፓል የምትባለው ኦፓል እንኳን እኔ በሶስት ኦፓልን አንድ የሐዲስ አሳይቻ አስወጣታለሁ ከእስልምና ችግር የለውም። ኦሬዲ ግን ሙስሊም ስለሆነች አንድ ላይ ልቁጠራቸው። እነዚህ አራቱ እስልምናን ተቀብለው ነበር። በኋላ ኢቲስቶ ነው መጡ ተመካክረው ኢቲስቶ ነው መጡና ልክ ኡስታዝ ዋሂድን እንደማያውቁት አንዴ አስፈላጊ ስለሆነ ነው። ኡስታዝ ዋሂድን እንደማያውቁት መስለው መጡ እዚህ ቲክቶክ ላይ። ከዛ በኋላ እስቲ የታለ ኡስታዝ ዋሂድ ምናምን ብለው ድራማ ሰሩ። ከዛ ኡስታዝ ዋሂድ መጣ። ከዛ በኋላ ምን አላቸው? ስላሴን ታፈራርሳላችሁ እዚህ ቲክቶክ ላይ ትሰማራላችሁ ብሎ
የለም ባላወቀ ምናምን አድርጎ በእንትን እኛ እንተዋወቃለን ምናምን ያሉ ነው የሚያወሩት ሲያወሩ ማለት ነው። መጅሊሱ ግብረ ሰዶማውያንን አሰማርቶ ኦርቶዶክስን ሊቀመንበራቸው ጠቅላይ አዛዣቸው ከጀርባ ያለው ሊቀመንበራቸው እዚህ ጋር ያለው። በዚህ አጋጣሚ ለባቢሎን አንድ ድል ልስጠው። ባቢሎን ኡስታዝ ዋሂድ የኔ ጌታ የኔ ንጉስ የምትለው ኡስታዝ ዋሂድ ከዚህ በፊት ውይይት ያደረገባቸው ቪዲዮ ላይ ሄደክ ቁርአን ሲቀራ የአንድ ደቂቃ ቪዲዮ ካመጣህ 10 አንበሳ ሸልማለሁ። አይተም አታውቀው። ኡስታዝ ዋሂድ ቁርአን ሲቀራ 1 ደቂቃ ኡስታዝ ዋሂድ ቁርአን ሲቀራ 1 ደቂቃ ካመጣህ እሸልማለሁ። ቪዲዮ ብቻ ቆርጠ ወይ አንተ ወይ ያንተ ተከታዮች እዚህ ያሉት በሙሉ ማለት ነው። እንግዲህ ይሄ ቡድን ምን አይነት ቡድን ነው? በደንብ አድርጌ ላብራራላችሁ በጣም አስፈላጊ ስለሆነ ይሄ ቡድን ለሚንቁ ዋናው ያስቸገረው ኦርቶዶክስ ነው። እሱን አታክ አድርጉ ተብለው ነው የመጡት። እነዚህ ግብረ ሰዶማውያኖች የሚያሰማራቸው ከጀርባቸው ያለው ኡስታዝ ዋሂድ ነው። ከዚህ ቀጥሎ ያለው ሶስተኛው ልንገራችሁ። ኡስታዝ ዋሂድ የሚባለው ግለሰብ የመጽሐፍ ቅዱስ ፍቅር ያለው ማለት ነው። ቁርአን መቅራት አይችልም። ቁርአን መቅራት አይችልም። መጽሐፍ ቅዱስን ተገና አድርጎ መጽሐፍ ቅዱስን አንኮታኩታለሁ ብሎ ወደዚህ ቲክቶክ የመጣ ሰው ነው። አንድም ቋንቋ ዕውቀት የለውም። ዕብራይስጥኛ እችላለሁ፣ ግሪክኛ እችላለሁ፣ አረብኛ እችላለሁ ይላል። አንድም አይችልም። ቃላቶችን እየገጣጠመ እንትን ማለት ብሬድ ዳቦ ነው። ዳቦ በ3 አይነት ይተረጎማል። እንደዚህ ያለ እዚህ ቲክቶክ ላይ እቃቃ የሚጫወት ግለሰብ ነው። የ1 ደቂቃ ቁርአን መቅራት አይችልም። ይሄ ግለሰብ ነው እንግዲህ ግብረ ሰዶማውያን ፓልቶክ ላይ ጓደኞቹ የነበሩትን ሃይማኖት የለሽ አስመስለው መጣው አንድ በአንድ ቀስ እያሉ እስልምናን እንዲቀበሉ እያደረገ ነው። መብረቁ የሚባለው ፎርሿል፣ እስልምና ውስጥ ገብቷል። በፊትም አያወራም፣ አካውንት እየቀያየረ ክርስቲያኖች ቤት እየገባ የሚሳደብ ልጅ ነው። ባቢሎን የሚባለው ደግሞ ልመልሰው። ባቢሎን የሚባለው ግለሰብ ደግሞ የአእምሮ ዘገምተኛ ነው፣ ያሟል፣ ጋዜጠኛ ነኝ ይላል፣ የጨለለ ነው እና የሚያወራውን አንዳንዴ አያውቅም። ዝም ብሎ የሆነ ምክንያት እየፈለገ የሆነ ነገር ነው የሚናገረውና ይሄ ልጅ ከኡስታዝ ዋሂድ ጋር ግንኙነት አለው። መጽሐፍ ቅዱስ ላይ የለየለት ጥላቻ አለው። እግዚአብሔር ነኝ ምናምን ሲል ከዚህ በፊት ሰምታችሁታል። እንደዛ አይነት ንግግር ሲናገር አሁን ምንድነው ኡስታዞቹ እነዚህ ሰዎች ወደ እስልምና እንዲመጡ አይፈልጉም። ምንድነው ፍላጎታቸው? ፍላጎታቸው አንድ ነው፣ ኦርቶዶክስን አታክ ማድረግ። አለበለዚያ ፕሮቴክሽን እየሰጣችሁ ያለውን ቤተ እምነት እስልምናን መናገር እንጀምራለን።
ተው ብለናል። አለበለዚያ መናገር እንጀምራለን። ከዛ በኋላ መቀየም እንጀምራለን። እኔ እናንተን መሆን አያቅተኝም፣ መሆን ስለማልፈልግ ነው። መሆን ስለማልፈልግ ነው። ሃይማኖታችንን እንዳትነኩብን፣ እዛው ራሳችሁን ቻሉ። አለበለዚያ ይሄ ያኮረፈ ኡስታዞቻችሁን ፊት እያመጣን እናሰጠዋለን። ከዛ በኋላ ነው የምትሉት። ለምን? ኡስታዞቻችሁን እንደ አምላክ ስለምታዩዋቸው ነው የምናስብላችሁ። በቂ ነው። እናንተን አንነካም። እኔ ይኸውልህ ልንገርህ፣ እኔ ብቻዬን ድርጅት ነኝ። እኔ ብቻዬን ለናንተ እንዳትረሳ። እናንተን እኔ አልናገርም፣ እስልምናን ነው የምናገረው። እናንተን ያሰማራውን ቤተ እምነት ኃላፊነት የሚወስደው እስልምና ነው። ለናንተ ከነ ኡስታዝ ዋሂድ ጋራ በህብረትና በአላማ ነው እየሰራችሁ ያላችሁት። አረብኛ ቁርአን መቅራት የማይችል ኡስታዝ ምሁሬ፣ ጀግናዬ፣ አንበሳዬ እያልክ ቲክቶክ ላይ ያሞገስከው ሙስሊም አይደለም ትላለህ። ፎቶዬን እየለጠፋችሁ እናንተ ፎቶ ስለሌላችሁ ወይም ደግሞ ፎቶ የእናንተን ፎቶ ማግኘት ስለማይቻል ብዙ ሙስሊም እዚህ ቲክቶክ ላይ ያላችሁ ቪዲዮ ምናምን እንትን የምትሉ ሰዎች ፎቶ እየለጠፋችሁ ኤዲት እያረጋችሁ ቤተሰቤን የምትሳደቡ ሰዎች የእስልምና እምነት ተከታዩ ናችሁ። ኡስታዞቻችሁን ፕሮፋይል ፎቶ እያመጣው እንደዚህ ኤዲት እያረኩ የምትወዷቸውን ኡስታዞች አስከፋቸዋለሁ። በእነሱ ነው መጣባችሁ። ከዚህ በኋላ ወደ ክርስትና የተመለሰችውን ወይም የተመለሱ ክርስቲያን እህቶቼን እምትነኩ ከሆነ የምትናገሩ ከሆነ ያልሆነ ያለፈ ገደብ ያለፈ ነገር የምታደርጉ ከሆነ እስከ መጨረሻ እንላቀቅም። እኔ እናንተን አልነካም፣ በኡስታዞቻችሁ ነው መጣባችሁ። ስለዚህ እንከባበር። ኡስታዛችሁ ነበርኩ፣ አሁን ከእስልምና ወጥቻለሁ፣ አክብሩኝ። እሺ። ክርስትና ውስጥ ደግሞ ኃጢአተኛነታችሁንና በደላችሁን ትታችሁ ወደ እግዚአብሔር መጣችሁ። በበደላችሁ ደግሞ በሰራችሁት ኃጢአት ደግሞ ስለናንተ የሚቆምላችሁ ኃጢአትን የተሸከመላችሁ ኢየሱስ ክርስቶስ አለ። እነዚህን ሁለት ነገሮችን መለየት ነው። በኋላ እስልምና እምነት ውስጥ ገባው። እስልምና እምነት ውስጥ ከገባው በኋላ በፊት የማውቀው የእግዚአብሔር መንፈስ አይነት አይደለም እስልምና ውስጥ ያለው። እስልምና እምነት ውስጥ ከገባው በኋላ እንደማንኛውም ሙስሊም ሰላት ለመስገድ ቁርአን ለማዳመጥ ጸሎት ለማድረግ ሞከርኩኝ። ነገር ግን በፊት ይሰማኝ የነበረው የእግዚአብሔር ነፃ የሆነ ቅዱስ መንፈስ እስልምና ውስጥ አላገኘሁትም። የለም። ሳየው እንደውም ግዞት ነው የሆነብኝ። የሆነ ሰዎች ይገባሉ የማይወጡበት ቤት ነው የሆነብኝ። እግዚአብሔር አስቀድሞ እንዳሳየኝ ማለት ነው። ያሳየኝን ነው ያገኘሁት።
ማንም ይገባል አይወጣም አይነት ቤት ስለ ኢየሱስ ሳዳምጥ ስለ ኢየሱስ እምነት ስለ ኢየሱስ የሚመለከቱ ትምህርቶችን ሳዳምጥ የአላህ አስተምሮ ከላይ ላይ ብንን ይላል። እስልምና ውስጥ ከገባው በኋላ በፕሮግራም በየቀኑ ፕሮግራም በተደረገ ስግደት እየሰገድኩኝ ጸሎት እያደረኩ የምኖረው ህይወት ሁለቱ ሳስተያየው በፊት የነበርኩበት እውነተኛ የሆነ ስሜት የሚያጽናናኝ የእግዚአብሔር መንፈስ እሱ በለጠብኝ። ስለዚህ በእርግጥ እስልምና በአስተምሮ ምንም የሚወጣለት ክርስትና ውስጥ ደግሞ ኃጢአቴን የተሸከመልኝ ድካሜን የሚያግዘኝ ኢየሱስ ክርስቶስ የሚባል አለ። ሰዎች እንችላለን ይላሉ። ማንም አያገባውም ስለኛ ኃጢአት ይላሉ። በተግባር እስኪ አድርጉ ብትሏቸው ግን ማድረግ አይችሉም። በእስልምና ውስጥ ለእያንዳንዷ ኃጢአት ቅጣት አለው፣ ፍርድ አለው። ለእያንዳንዷ ኢቭን ጸሎት እያረጋችሁ እንኳን ለምትሳሳቱ ስህተት ፍርድ አለው። ጸሎት እያረጋችሁ ክርስትና ውስጥ ደግሞ ኃጢአተኛነታችሁን ስለዚህ አሁን ጉዳይዲያ የትኛው ቤተ እምነት ተከታይ ነው? እንግዲህ እስልምናንም አይቷል፣ ክርስትናንም አይቷል። የትኛው ቤተ እምነት ተከታይ ነው? እስልምናን በሙሉ እምነቱን አይቶታል ወይ? ኖ። እስልምና ውስጥ ገብተን ወጣን እንደሚሉ ኤክስ ሙስሊም አይደለም። ጉዳይዲያ ኤክስ ሙስሊም አይደለም። ኤክስ ሙስሊም ነኝ፣ እስልምናን ከግር እስከ ራሱ አይቼዋለሁ ምናምን እምል አይደለው ነገር ግን ምን አይነት እምነት ነው ከዚህ በኋላ ልትከተል የምትችለው ካላችሁኝ የምከተለው እምነት አሁን ባለው ሁኔታ የየትኛው ቤተ እምነት ተከታይ ነህ ምንድነህ ለሚለው ጥያቄ የእስልምና እምነት ተከታይ አይደለው ክርስትና ቤተ እምነት ውስጥም አልገባውም። ስለዚህ አሁን እስልምናንም ክርስትናንም አልወክልም፣ የትኛውን ቤተ እምነት አልወክልም። አሁን ከሃይማኖት ራሴን ገለል አድርጌ አስተምሮቱን ድጋሚ ረጋ ብዬ ለመመልከት ለመማር ረጋ ብዬ በራሴ መንገድ ኦንላይን ላይ ገንዘብም ከፍዬ መምህራኖችንም ቀጥሬ ለመማር እያሰብኩ ነው። ይሄ ነው አሁን ያለኝ ሐሳብ። አንዳንድ ሰዎች ከእስልምና እንደወጣላቸው በጣም የሚፈልጉ ሰዎች ነበሩ። ለነሱ የማስተላልፈው መልእክት ከእስልምና ሃይማኖት ወጥቼላችኋለሁ። አሁን ምንድነው የሚሆነው? ከዚህ በኋላ ለህይወቴ ድህነት ሊሆን የሚችለውን እምነት ተምሬ የራሴን ውሳኔ እወስናለሁ።